ያ ውሰድ ገና 50 ሺህ ብር ሊጣን የሌለምን መጣ አልወጥም እኔ ታዲያ ገላምጡኝና ላሳዩት ገላምጡኝ እኔን እስቲ እንደሱ ነው ያለኝ ገላመጡኝ አሉ አዎ ውጡ ሌባ ሲመጣ አዎ እንደዛ አሉኝ ነው የሚለው እማማ ዝናሽ ወይ ደግሞ ሊስቁ እኮ ነው ምንድነው የሚያስቆት ዝም ብሎ ላልቅስ እንዴት ታዲያ ዝም ብሎ በሜዳ ለእሶ በሜዳ ሳቅስ እንዴት ነው ዝም ብሎ ይስቃሉ እርሶ ያው ያንተ አሁን የሱን ማናገር ትተህ እዛ ቀራቅንቦት ያሰበስባለ ቀራቅንቦ አይደለም እማማ ዝናሽ ፌስታል ከተቀመጠ እንዳይቀጡ ፍተሻ ስላለ እንዳይቀጡ ብዬ ነው ይሄ የተመስገን ልጅ ያመጣችው ቢሪንዳው አሁን ጠርሙስ ያነሳውን ይዘህ እንዳትሄድ ኧረ የሰው አጥን ያልፈልግ እቺ የተመስገን ልጅ ነው ትናንትና ያመጣ እኔ የሰው ሀቅ አልፈልግም ሁለት ብሪንዳ ያመጣውን ሁለት ኩባያ ጠጥቼ ያው ተሸፍኖ እዛ ነው ጠጥቼ ይዳዳ አሁን እሺ እልሙን ለምን ልጁ እንዳይሰማ ካሜራ የሚቀርጻ ጋር ያለው እንዳይሰማ እሱም ልጠጣ አይሰማኝም እኔ አይ አሁን ጮክ ብለው ጠጣ ካሉኝ ብርጭቆ ምናምን ምሪንዳ ጠጣ ካሉኝ ይሄ ማጠጣኝ ይላል ያያል ምን ወሬ ታባዛለህ በቃ እሺ አይ እልሙን ለምን አትናገርለት እልሙን ናውራ አሁን ምሪንዳውን ተውና ተዘጋጁ ይላል በዚህ ቴሌቪዥን ተደራጁ ይላል ቴሌቪዥኑ ተደራጅቶ ያለርሶ ተበላሽቶ ተከፍቶ አቅም አረ ይሰራል የሚከፍተው እየመጣ ስትሄድ አንተው ነው የምትከፍተው ለሌላ ሰው አላስከፍትም ያበላሹታል እነሱ የዘፈን ነው የሚከፍቱት እኔ የጠልወት ታቦቱን እየተሸከሙ ቄሶቹ ታቦቱን እየተሸከሙ ቄሶቹ ያሳያል ደሞ ለቀዳ እንደኛ ቴሌቪዥን የኛም ቴሌቪዥን እንደዛ ለቀዳቆኑ ደሞ አራት ነገር ይትዝርባል የኛም ቴሌቪዥን እንደዚህ ነው እንደሱ የጠልወት ነው የኔ መንግስት ለኔ ያገባልኝ ቴሌቪዥን የጠልወት ነው የዘፈን አይደለም ቄሶቹ ታቦቱን እየተሸከሙ ሰማኛለህ ቄሶ ይሄ የኔ ቴሌቪዥን የሚያሳየው ቄሶቹ ታቦቱን እየተሸከሙ ያሳያል ተዛ ደግሞ የታቦቱ ለቀዳቆኖች አራት ከረቦ ይዘው ይርባሉ እሱ ነው የኔ ቴሌቪዥን የሚያሳየው እኔ ዘፈን አልፈልግም ጠልወት ነው የጠልወት ነው የኔ ቴሌቪዥን የጠልወት ነው ምንም ዘፈን አይወዱም ምን ይሰራልኛል ጠልወት ነው እንደኛ ያለ አሮጌ ሽማግሌ ጠሎት ዘፈን የሚዘፈን ለሰርግ ብቻ ነው ለሰርግ ዓለም ነው ሞቱ ነው ሰርግ ለሰርግ ነው የሚዘፈነው ዘፈን ለሰርግ ግን ምንድነው ሰው እያለኝ ያለው እማማ ዝናሽ ወለጧጧ ተነስተው ይዘፍናሉ አሉ አይ ይሄ ውሸት ነው የጧጧ ተነስተው ይሄ የለም ውሸት ነው እኔ እግሬ ቆማል እኔ እንጃ እንደ ይሰወሪ አረ ሌባ ናቸው ሌባ ምን ያውራ እኔ መጀመሪያም ዝም ብዬ ልስማቸው ብዬ ነው እንጂ እርሶ እንደማያደርጉ አውቃለሁ ሌባ ምን ያውራ ምን ይብላ ምን ያውራ ሌባ አታላ የሌባ አታላ ምን ያውራ እጆትን ከኋላ ያረጉት ምንድነው ቆረቆረኝ እጆት እኮ የቱ እጆት ምንድነው ከኋላ ይሄ ምንድነው እስቲ ያለቀቀ ምኑን ነው መለቀው ተመችቶኛል ኧረ ተው ለራሴ አሞኛል ወገቤን ቀና አድርጌ እንድትደገፈው ነው እሺ ቆይ በላውን እስቲ ያው ተንተራስ ጎሽ አይናቴ ያው ለዚህ ለእንክብካቤዎት 100 ብር ልሸልሞት ለዚህ ለተንከባከቡኝ 100 ብር
ኧረ የታረኩት ህልም መፍቻ የሰጠው ነው። ወስጄ የምሰጣቸው መስሏቸው የቀሟቸው መስሏቸው እኮ ነው። እሱን ተው። እዛው ቀስ ብሎ የት አደረጉት? ቀስ ብሎ ያን ስታተራክም ተዛ ስትል ምን ሆኑ? 100 ብር አሁን ህልም መፍቻ የሰጠው እንዲህ የት አደረጉት? ራስዎት መከራ ይሄን እንዲህ ሳረግ ይኸው እዚህ ውስጥ ከተውት። ይኸው የታል? ይሄ ምንድን ነው? ውይ አይ መስሎኝ ነው። እባክህ አትዘዝክብኝ። እዛ ልብሱን አትዘዝክብኝ። አተካከልኩትን አልተካትኩም። ምን መከራ በቃ ምን ያመሳቅላል? እዚያ እንዴ እዛ እንዴ እዚህ ቀስ ብሎ ይፈለጋል። ህልሙን ተናገር እባክህ። ቤቱን ዕቃውን አታመሳቅልብኝ። ማስተካከሉ እየደከመኝ ነው። የት አገኘው? ይሄ ሌላ ነው። ያው 100 ብር ነው። ህልሙን ንገርለት። እንደው ካባ ለብሼ አለ ጭራ ይዤ አለ መነሳንስ እርሶ ቤት መጣሁኝ አለ። ካባ ለብሶ ጭራ ይዞ አዎ ቆብም አድርጓል። የታወት አገልጋይ አይደለም። ቆይ ልነግሮ መች አለቀ ጉዱ አላለቀም እኮ። እሺ አሁን ጭራውን እየነሰነሰ ወይዘሮ ዝናሽ አልኮት አለ። እሺ እርሶም ገላመጡኝ አለ። እንደዚህ ካባ ለብሶ ጭራ ይዞ እሺ አሁን ወይዘሮ ዝናሽ አልኮት አለ። እሺ እርሶ አቤት ሳይሉ ገላመጡት እንደዚህ። አዎ ማንም ሌባ እየተንጋጋ መጥቶ እየታጎረብኝ፣ ስለዚህ ነው አላጣራሁም። አሁን ዲያቆን መሆኑን ነገርከኝ። የሚካኤል ዲያቆን ሌባ እየተንጋጋ መጥቶ ይሄን ጋቢ አንስቶ ለመሄድ ይሄን ብርድ ልብስ ገፎ ለመሄድ ሌባ እየተንጋጋ በህልሞትም ያጣራሉ ማለት ነው። በህልምም ማን ምን እንደሆነ ያጣራሉ፣ ይናገራሉ። አዎ እሺ አሁን ወይዘሮ ዝናሽ ስላቸው አለ ገላመጥኩት አለ። ገላመጡኝ አሉ። እንደዚህ ይኸው አይኖትን እስቲ አንዴ ገላምጡኝና ላሳዩት። ገላምጡኝ እኔን እስቲ። እንደሱን ያለኝ ገላመጡኝ አሉ። አዎ ሌባ ሲመጣ እንደዛ አሉኝ ነው የሚለው። እንደዛ ሲሉኝ ጊዜ ምን አጠፋው እናቴ፣ ምን አጠፋሁኝ እናቴ፣ ምን አጠፋሁኝ አያቴ አልኩና እግሮት ላይ ድፍት። ውይ እኔና የውዱ በልሙ አይደለ? በህልሙ ነው። ምን ነው እናቴ አያቴ አልኩና አለ እግሮት ላይ ድፍት አለ። ድፍት ስል ምን ልታደርግ መጣህ አሉኝ አለ። ማን? እርሶ። ለማን? ለሱ። እንደዛ ሲሉኝ ምን ልታደርግ መጣህ አሉኝ። አዎ እሺ ወይዘሮ ዝናሽዬ እኔ የመጣሁት 50 ሺህ ብር እንዲያበድሩኝ ነው። 50 ሺህ ብር ይህንም እንካስጠው ህልም መፍቻ ያዘው ያደር ዲባ ማለት ዲያቆን ነኝ። የሜዳው ዝም ብሎ ነው ማውጡ ይሁሉ ዲያቆን ነኝ። የሚካኤል ዲያቆን፣ የራጉኤል ዲያቆን እያለ ሌባው ሁሉ እየመጣ ይታጎራል። ቁምቢ ነኝ እያሉ ደግሞ በቁምቢ ስም ቁምቢ ነኝ። በቀደም የመጡ ጊዜ እዚህ እርሳቸው
እንዴት እንደተናደዱ እንዴት በስሜ ሰው ይመጣል ተናደዱ። አንተ ቤትም ይዋል መጡም ቁምቢ ነኝ እያሉ አንተ ቤት ቁጭ ብዬ ቁምቢ ነኝ እያሉ እየተከናነቡ ሌባ እዛው ተናገርኩ። ወታደሮቹ እንጃ ታዲያ የነዱ ወሰዷቸው መሰለኝ። አንተ ቤት ቁጭ ብዬ ቁምቢ ነን እያለ ቁምቢ ፊታቸው ሽወልፎልፎል አብዱ አይናቸው ብቻ የሚያውበት ይቺ ሽወልፎል ብለው ቁምቢ ነኝ እያለ እየመጣ ታጎረ ሌባ። አንተ ቤት ቁጭ ብዬ እኔ መች ጉዳወኩ እኔ ካላወኩ እዛው ተናገርኩ ቁምቢ ነኝ እያለ ሌባው ሁሉ እየተንጋጋ መጥቶ ታጎረብኝ ብዬ እሪ ብዬ ቆምኩ። ወታደሮቹ እየነዱ ወሰዷቸው መሰለኝ። አሁን ከዛ ምን ፈልገ መጣ አሉኝ አለ። ከዛ በኋላ እሱ ደግሞ ምን አለ? ወይዘሮ ዝናሽዬ እናቴ አያቴ 50 ሺህ ብር እንዲያበድሩኝ ነው አለ። 50 ሺህ ብር። ከዛ በኋላ እርሶ ጎንበስ ብለው አዩትና የያዘውን ጭራ ቀሙና በጭራው አንድ ጊዜ በጥፊ መቱት። መታሁት ብዬ ጨውኩ አለ። እንካ እባክህ ስጠው እዛ መልስላት። ለምን ተኔ ጋ ገና 50 ሺህ ብር ሊለምን መጣ። እንካ ስጠው ይሳ ያ ውሰድ። ገና 50 ሺህ ብር ተኔ ሊለምን መጣ። አልወጥም እኔ አይጠቅመንም። ገና 50 ሺህ ብር ተኔ ሊለምን መጣ። ምን አውቃለሁ። 50 ሺህ ጺሙ ሲያምር 50 ሺህ ብር ጺሙ እንዴት እንደሚያምር ደግሞ ስጠው እዛ ጺሙ ያምራል። አልወስድም። ጺሙ ቆንጆ ነው። ጺሙ አይታየኝም። እኔ አይኔ ሞራ ተገፏል። አይታየኝም። መነጽር አድርጉና ይዩት። አንተ መነጽሬን እዛ አወጣሁ። ደግሞ በጥቁር መነጽር አያሳይም። የኔ ልመልስለት። አዎ እንዲህ ገና 50 ሺህ ብር ተኔ ሊለምን የመጣ ደግሞ ሚካኤል ዲያቆን ነኝ። አሁን ቀጥታ ወታደሮቹ ሰሙ እየመጡ ነው። ጎትተው መንግስት ጋር ወጥቷል። ያውኑ መንግስት በህብረተሰባው ድልድይ ውስጥ ያጎራል። ቶሎ ስለክና አሁን ውጣ። አይ ብትወጣ ነው የሚሻለው። አይሆንም። 50 ሺህ ብር ተኔ ሊነጥቅ ሊቀማ መጣ። የባሌ በህልሙ ነው እኮ በህልሙ እኮ ነው። እሱ በእውኑ ተናገረ። 50 ሺህ ብር አበድሩኝ። አሁን ኧረ አሁን አላለም። በህልሜ አየሁኝ ነው ያለው። በህልሜ ነው የሚለው እኮ። ጣይት በህልም አይደለ እንዴ አንተ? በቃ በህልሙ ነው በህልሜ ነው አለ። በቃ መልስለት። እሱ በእውን ነው እባክህ ዝም በል እዛ 50 ሺህ ብር 50 ሺህ ብር ስጡኝ ሲል በልሞ አሳየው። ሌባ ወደዛ አንተ ተነሱ። ቃመጡ ወታደሮቹ